እየተመቻቸለት ይመጣል እና ከተወሰነ ወራት በኋላ እንደዚሁ የተረሳ ሲመስለው አንዱ ላይ ቀን ፈቃድ ሲወስድ ያሳድጉታል እና ይህ ነገር በጣም በቃ እየተሻሻለ ሲመጣለት ችግሩ የተፈታ መስሎት በዚህ ሁኔታ መስራት ይቀጥላል እና አንዳንድ ጊዜ በ3 ወርም በ2 ወርም መቅረት ይጀምራል እና ሲቀር አረ እያሉ እየለመኑ ያሳድጉታል ወይ ደግሞ ይጨምሩለታል ወይ ቦነስ ይሰጡታል። ከዛ አንድ ቀን እንደዚሁ አድርጎ ሲመለስ ዋናው ማኔጀር ዋው ሰላም ሰላም እንደምናችሁ ሰላም ላለው ዛሬም እንግዲህ የ10 ሚኒት ፕሬየር ፕሮግራም በዋትስአፕ የተጀመረ ነው። አሁን ደግሞ እንደዚህ በዩቲዩብ በጣም ቀላል ስለሆነ አይ ዶንት ኖ እንዴት እንደሚቀጥል በዋትስአፕ እንግዲህ ቀጣይ ነው እንጸልያለን። ይሄንን የምትሰሙ በአጠቃላይ 10 ሚኒት ፕሬየር እንድትሳተፉ እንድትጸልዩ ልባችሁን እናነሳሳለንና እንግዲህ እግዚአብሔርን እጅግ አድርገን እናመሰግናለን። ዛሬ እንግዲህ በቃ ያው ከኢየሩሳሌም የተራከልን የዛሬ ፓራሻት ነው የሚባለው እና በአማርኛ ቢሆን ብዙ ጊዜ ተጠይቅ ያለው ትክክል ነውና በአማርኛ እንዲሆን ከዚህ ፊት በርግጥ በአማርኛ ነበር የሚልኩልን በአማርኛ እንዲሆን በግልም ቴክስት አድርግላችኋለሁ። ከእንደገና ደግሞ በቴክስት ብቻ ነው የምንገናኘውና ከእንደገና ደግሞ ይሄንን ቪዲዮ ስለሚሰሙት ከሰሙት በአማርኛ እንዲሆን ጠይቃለን። ከዛ ደግሞ ዛሬ ከነማሙሽ አፋንታ ጋራ ዶክተር ማሙሻ ጋር በቃ ደስ የሚል የመንፈስ ቅዱስ በቃ ሁሉንም ቀን የተከታተልኩትኝ በቃ በጣም እየቀናሁ እየተራብኩ ወይኔ እዛ በሆንኩኝ እያልኩኝና ብዙ ጊዜ ዶክተር ማሙሻ ጉባኤ ላይ ነበርኩኝ እና አሁንም በቃ በጣም ነው ምናፍቀው ማለት ነው። ምክንያቱም መንፈስ እንግዲህ በህብረት አብረን መሆናችን በቃ መንፈሳችን በጣም የሚያጠነክረው አንደኛ ነገር ነው። በቃ ህብረት በጣም አስፈላጊ ነገር ነውና እኔ በዚህ በጣም እጎዳለሁ። ገባችሁ? ምክንያቱም አሁን ስራ ምሰራውም እሁድ ቀን ስለምሰራ ቸርች አልሄድም እና በቃ በጣም እንድትጸልዩልኝ እና መስሪያ ቤቴ እሁድ ቀን ይፈልጉኛል ማለት ነው እና ምክንያቱም ይሄንን አላረግም እና ህብረት በጣም አስፈላጊ ነው። ከነገና ደግሞ በጠገቤ እና ስለ ፓወር ገባቸው። አሁን ለምሳሌ ስለ ፓወር እንጸልያለን። ስለ መንፈስ ቅዱስ ሙላት መንፈስ ቅዱስ እንግዲህ መንፈስ ቅዱስ እንደተሞላን ነው መጽሐፍ ቅዱስ የሚለው የሚመስለኝ። ስለ መገለጥ ሐዋርያ ጳውሎስ ስለ መገለጥ እንድናቅ ይናገር ነበርና በዚህ ጉዳይ ወይንም ሌላ ቪዲዮ እሰራለሁና ዛሬ ልጸልይበት የምፈልገው ሐዋርያ ጳውሎስ በቃ እንዲያውም በመገለጥ ብዛት እንዳልታበይ ለስጋዬ መጎሸሚያ የተሰጠኛል አይደል እና መንፈሳዊ ነገር ትግል ነው። ገባችሁ? ቀላል አይደለም ማለት ነው። ሐዋርያው ጳውሎስ እንኳን በቃ ማይገባው ብዙ ነገር ተገልጦለታል። ማይገባው ነገር ነበር። የሚገባንን ብቻ ግን ያው ለመንፈስ በመንፈስ ቁጥጥር ስር እንድንሆን ከዛ ደግሞ ቃሉ እንድናስከብር እና እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ መገለጽ በተለይ ስለ ኢየሩሳሌም ሰላም ለምኑ የሚለው በቃ ሁሌ በቃላችን እንዲሆን እንዲያውም አይደለ እንዴ አንዳንድ ቤተክርስቲያን ሲዘጉ ምንድነው ፕሮግራም ሲዘጉ ሰላም ለኢየሩሳሌም ይሁን ይላል፣ ዳዊትም ይላል እና ብዙ ትርጉም እንዳለው ይናገራልና ይሄ ትልቅ ነገር ነው። በሁላችን ልብ እንዲቀጣጠል መንፈስ ሰማይና ምድርን የሞላ ነው። ከዛ ጋር የምንቀጣጠለው በቃሉ ነው ማለት ነው እና እግዚአብሔር ደግሞ ስልጣን ፓወር የሚለው ነገር ስልጣን እንደሆነ ስለ ባለ ስልጣን እንድንጸልይ ስልጣን ላይ ያሉ እኔ ፕራይም ሚኒስትሩ ሜኖዋችሁን እወቁ ብለዋልና እኔ ለዚህ ትውልድ የምጸልየው መገለጥ ነው። መገለጥ የሚለው ነገር ማወቅ፣ ጥበብ፣ መረዳት፣ የእግዚአብሔርን ፈቃድ። ክብር ለኢየሱስ ይሁን። ገባችሁ? አሁን ሀገራችን ምን መሆን እንዳለባት ዝም ብለን ማነው ስሙ ብንሰማው ዶክተር ምህረትን ብንሰማው በቃ ብዙ ነገር ነው። እኔ በቃ እስካሁን ጠግቤ አልጨረስኩም ማለት ነው። በጣም ልቤን ክፍት አድርጎ እሱን እንድሰማ ሆነልኝ እና በቃ እንዲህ ማለ እንዴ ብዬ እና ሜሲያኒኮቹ የሚፈቱት እንደዚህ ነው መጽሐፍ ቅዱስን
ስለ ጥበብ፣ ስለ ማስተዋል፣ እና እግዚአብሔር ጋር እግዚአብሔርን መንፈስ የምንረዳበት የምንገናኝበት እና አንዳንዴ ፍልስፍና በቃ ሰይጣን ነው እግዚአብሔር በዛ የለም የሚሉ አሉ። እኔ ግን መንፈሳዊ ጥበብም በዛ ነው የሚገለጠው ብዬ አምናለሁ። እንደዛ ነው ደግሞ። ክብር ለኢየሱስ ይሁን እና እግዚአብሔር እናመሰግናለን። አሁንም በቃ ሀገርን ወደምንሰራ ሀገርን ምክንያቱም ለምንድን ነው እኛ ማለት ብዙ ነገር ጊዜ ስላሌለኝ አላወራም ገባችሁ እና ካለማወቅ እኮ ነው ብዙ አሁን እኛ ኢትዮጵያኖች እዚህ ደረጃ ያለ ነው እንጂ ብዙ የነቁ ክርስቲያኖች ቦታ አይደለን። ሀገር ተሰርተዋል፣ ጠንካራ ህብረተሰብ አለ፣ ብዙ ነገር አለ እና ይህን እንድናመጣ እንጸልያለን። እግዚአብሔር ወደ መገለጥ እንዲያመጣ ቤተክርስቲያንን ወደ መገለጥ በቃ ስለ ሀገር ሸክም ያላቸው ሰዎች፣ ስለ ማህበረሰብ ጽድቅን የሚወዱ የእግዚአብሔር መንግስት የጽድቅ መንግስት ነው። ክርስቲያን መንግስት ከሆኑ አይደል እንዴ ፍትህ መኖር አለበት፣ እውነት መኖር አለበት፣ ሰላም መኖር አለበት። አንደኛ ከእግዚአብሔር እንቀበላለን፣ ሁለተኛ እኛም ደግሞ ያንን ህይወት ማሳየት ነው ያለብን፣ ታማኝነትን። ክብር ለኢየሱስ ይሁን። ጌታ ሆይ ወደዚህ መገለጥ አምጣን። በቃልህ አንተን ወደ መንቀጥቀጥ ወደዚህ ነው የምመለከተው። በቃሌ ወደሚፈራ ወደሚንቀጠቀጥ ነው የሚለው እንጂ ካልሆነ እኔ እቆጣጠራለሁ ነው የሚለው። በቃ የነገስታትን እንደወደደ ነው የሚያደርገው የሚለው። በቃ የነ ፈርዖንንም ልብ አደንድኗል፣ ተቆጣጥሯል። እግዚአብሔር እንዲቆጣጠራቸው ወደ መልካም ነገር እንዲያመጣቸው እንጸልያለን። በቃ ፓወር ስልጣንን ተጠቅመው መጥፎ የሚያደርጉትን እንዲቆጣጠር መልካም እንዲያደርጉ በጌታ በኢየሱስ ስም ህዝባችን ወደ ተሻለ ነገር እንዲመጣ እግዚአብሔር ሆይ ህዝባችን እንዲማር፣ ህዝባችን እንዲያስተውል፣ ቤተክርስቲያን እንድትነቃ፣ ቤተክርስቲያን ሰራተኛ እንድትሆን ጌታ ሆይ አባ ብለን እንለምናለን። ስለ ምድራችን ኢትዮጵያ እንለምናለን። እግዚአብሔር ሆይ ሰላም እንድታመጣ እግዚአብሔር ሆይ ስለ ድሃው፣ ስለ ጭቁኑ እግዚአብሔር ሆይ ስለ መበለቱ እግዚአብሔር ሆይ ሁሉ ስላለንበት ጌታ ሆይ ነገር ሁሉ እንለምናለን። ያንተን ጣልቃ ገብነት እንለምናለን። እግዚአብሔር ሆይ አባ ብለን እንለምናለን። ጌታ ሆይ ስለ ኢየሩሳሌምም ሰላም እንለምናለን። እግዚአብሔር ሆይ ስለ እያንዳንዳችን ህይወት እንለምናለን። ሐዋርያ ጳውሎስ ምንድን ያለው ዕብራዊ ላይ ምህረት እንድንቀበል ይላል። የሚረዳንን ጸጋ። እኛ ደካሞች ነን፣ ያለ እኔ ምንም ልታደርጉ አትችሉም ይላል። ሁሌ በመንፈስ መሆን አንችልም። በስጋ ስንሆን ስጋችን ደግሞ ይታገለናል። ስለዚህ ሁላችንም ይህንን ትግል እንድንታገል በቃ መንፈሳዊ ነገር እንድናበዛ፣ እግዚአብሔርን ማሰብ፣ እግዚአብሔርን መታዘዝ፣ እግዚአብሔርን ማወቅ፣ በቃ ከእግዚአብሔር ጋር መሄድ፣ በመንፈስ ቅዱስ መመራት እንድናበዛ ጌታ ሆይ ስጋችን ብቻ የሚመራ እንዳይሆን፣ በተለይ መንግስታት በቃ በዚህ ቁጥጥር ስር እንዲሆኑ በኢየሱስም እንለምናለን። እግዚአብሔርን መፍራት በእነሱ ላይ እንዲሆን አባ ብለን እንለምናለን። አባ ጌታ ሆይ ስለ ትራምፕ እግዚአብሔር ሆይ እንለምናለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አባ ስለ ዓለም ዙሪያ ስላለች ቤተ ክርስቲያን ሁሉ እግዚአብሔር ሆይ አባ ጊዜው እንድናቅ እንድንለምን ጌታ ሆይ አባ ብለን እንለምናለን። እግዚአብሔር አሁንም ከእስራኤል ጋር እንድንቆም እግዚአብሔር ሆይ ይህ ትልቁ ጥሪ ነውና እንለምናለን። ይሁዳኖች እንድታነቃ ደግሞ አሁንም በኢትዮጵያ እየተጉ ያሉ ይሁዳኖችን እግዚአብሔር ሆይ እንድትረዳ፣ በሮች እንድትከፍት እግዚአብሔር ሆይ አባ ብለን እንለምናለን። እግዚአብሔር ሆይ በልባችን ባየነው ነገር ላይ እግዚአብሔር ሆይ መውጣት እንድንችል እግዚአብሔር ሆይ መስራት እንድንችል እግዚአብሔር ሆይ ነህምያ አያሌ ቀን ይጾምና ይጸልይ ነበር አለ ያኔ። ከዛ በኋላ የንጉሱን እጅ እግዚአብሔር ሰጠው የሚሰራበትን ነገር። አሁንም እኛ እግዚአብሔር እንደዛ ሊሰጠን ይችላል። እግዚአብሔር ሁሉን መቆጣጠር ይችላል። አባ
በኢየሱስም ለዚህ ለጸሎት ህብረት አካል የምንሰራበትን በኢትዮጵያ ውስጥ በኢየሩሳሌም ላይ እግዚአብሔር ሆይ ልባችን ስለቀናው ስላየው ነገር ሁሉ አባ ይህንን የጸሎት ህብረት መመስረት ማሳደግ የምንችልበትን ሪሶርስ እንድትሰጠን እግዚአብሔር ሆይ የሚያስፈልገንን ሰዎች እንድትሰጠን እግዚአብሔር ሆይ አባ የኢትዮጵያን ምድር በዚህ እንድንሞላ እግዚአብሔር ሆይ እንለምንሃለን። ጌታ ሆይ እንለምንሃለን። አባ ለምኑኝ እሰጣችኋለሁ ብለሃል። ይህንን ማድረግ እንድንችል እንለምንሃለን።